እንደምን ዋላችሁ። አሁን ደግሞ ወደ ሰዓቱ የስፖርት ዜናዎች እናልፋለን። ከዜናዎቹ ጋር ኤርሚያስ ዘሪሁን ነኝ። የኢትዮጵያ ብሔራዊ ቡድን ለወዳጅነት ጨዋታ ወደ ኡጋንዳ ካምፓላ አመራ። 3 ተጫዋቾችም ከወዳጅነት ጨዋታው ተቀንሰዋል። ተጨማሪውን እንከታተል። ዋሊያዎቹ ከሰዓታት በፊት ከአዲስ አበባ ወደ ኡጋንዳ ካምፓላ ጉዟቸውን ጀምረዋል። እሁድ ለሚደረገው ጨዋታም 21 ተጫዋቾች በዋሊያዎቹ ስብስብ ውስጥ ተካተዋል። የሲዳማ ቡናው እንዳለ ከበደ፣ የመብራት ኃይሉ አሰግድ አክሊሉ ተቀናሽ ተጫዋቾች ሆነዋል። ሌላኛው የሲዳማ ቡናው ተከላካይ አብዱል ከሪም መሐመድ በፓስፖርት ችግር ከቡድኑ መቀነሱን የኢትዮጵያ እግር ኳስ ፌዴሬሽን የህዝብ ግንኙነት ኃላፊ አቶ ወንድም ኩናላዩ ገልጸዋል። አጥቂው ኡመዱ ኩሪና ሽመልስ በቀለም በካምፓላው ጨዋታ አይሰለፉም። ዛሬ ከግብጽ አዲስ አበባ ይገባሉ ተብሎ የሚጠበቁት ሁለቱ ተጫዋቾች ከሰኞ ጀምሮ ዋሊያዎቹን እንደሚቀላቀሉ ነው የተገለጸው። ወደ ኡጋንዳ ያመራው የኢትዮጵያ ብሔራዊ ቡድንም ዋና ከተማው ካምፓላ ሲደርስ በኡጋንዳ የኢትዮጵያ ኤምባሲ አቀባበል እንደሚደረግለትም ለማወቅ ተችሏል። የእሁዱን የወዳጅነት ጨዋታ ሙሉ ወጪውን የሸፈነው የኡጋንዳ እግር ኳስ ፌዴሬሽን ነው። ኡጋንዳ በአፍሪካ ዋንጫ ማጣሪያ በምድብ 5 ላይ ከጋና ከቶጎና ከጊኒ ጋር ተደልድላለች። በ4 ነጥብም 3ኛ ደረጃ ላይ ትገኛለች። በአምስተኛው የማጣሪያ ጨዋታም ከጋና ላለባት ወሳኝ ጨዋታም ወዳጅነቱ እጅጉን ይጠቅማልም ነው የተባለው። በተመሳሳይ የኢትዮጵያ ብሔራዊ ቡድንም እሁድ አቋሙን ከፈተሸ በኋላ ሰኞ ወደ አዲስ አበባ ይመለሳል። በቀጥታም ወደ አልጀርስ ያመራና የአልጄሪያውን ብሔራዊ ቡድን የሚገጥም ይሆናል። የኒውዮርክ ማራቶን ባለድሉ ዊልሰን ኪፕሳንግ የዓለም የማራቶን ሪከርድ ሰዓትን የማሻሻል ሀሳብ እንዳለው ተናገረ። ኪፕሳንግ ከዓመት በፊት የማራቶን ሪከርድ ባለቤት ነበር። ምንጽዮ ሙሴ ኬንያዊው የማራቶን አትሌት ዊልሰን ኪፕሰንግ በዴኒስ ኬማቶ የተያዘውን 2 ሰዓት ከ02 ከ57 የማራቶን ሪከርድ ማሻሻል ፈልጋለሁ ብሏል። ኪፕሰንግ እንደ አውሮፓውያን አቆጣጠር በ2013 በበርሊን ማራቶን 2 ሰዓት ከ03 ከ23 በመግባት በሌላው ኬንያዊ ፓትሪክ ማካኦ ተይዞ የነበረውን ሪከርድ መስበሩ ይታወሳል። የማራቶን መግቢያ ሰዓት ለረጅም ጊዜ ሳይቆይ በኬንያውያን አትሌቶች በተደጋጋሚ እየተሻሻለ መምጣቱ ለሌሎች ሀገራት አትሌቶች የቤት ስራን እየሰጠ ይገኛል። ባለፈው እሁድ በኒውዮርክ ማራቶን ኬንያዊ ዊልሰን ኪፕሰንግ 2 ሰዓት ከ10 ከ59 በመጨረስ ቀዳሚ መሆኑ ይታወሳል። የኒውዮርክ ማራቶንን የጨረሰበት ሰዓት ግን ከ19 ዓመታት በኋላ በጣም ዝቅተኛ ሆኖ ተመዝግቧል። $500,000 ተሸላሚው አትሌት የኒውዮርክ ማራቶን ውድድር ላይ የነበረው የአየር ጸባይ ከባድ እንደነበር ገልጿል። ቀጣይ ህልሙንም ተናግሯል። ኪፕሰንግ ከዓመት በፊት በእጁ የነበረውን ሰዓት መልሶ መያዝ እንደሚፈልግ ለኬንያ ሬዲዮ በሰጠው አስተያየት ጠቁሟል። የ32 ዓመቱ አትሌት በ2010 የፍራንክፈርት ማራቶንን በድል ከተወጣ ወዲህ በ4 ዓመት ውስጥ 10 የተለያዩ የማራቶን ውድድሮችን ማሸነፍ ችሏል። ኪፕሰንግ አሁን የማስበው ነገር ቢኖር የማራቶን ሪከርድ እንዴት መልሼ መያዝ እንዳለብኝ ነው ሲል ቀጣይ ህልሙን ተናግሯል።